በጣም ቴክኖሎጂ ያደገ ነው እና ሌላው ደግሞ ኢንተርኔት እና ፋይበር ኦፕቲክስ እነዚህ ሊገርማችሁ ይችላል መላው ዓለምን በሰከንድ ባነሰ ጊዜ ውስጥ የሚያገናኝ ይሄ የመረጃ አውታር ይባላል። ይሄ መዘርጋቱ በሚገርማችሁ ባለፈው የየመን ሁቲዎች በቀይ ባህር ውስጥ የሚያልፈውን ትልቅ መስመር አለ፣ የኢንተርኔት መስመር አለ በባህር ውስጥ የሚሄድ እሱ ነው ፋይበር ኦፕቲክስ የሚባለው። ከዓለም ዙሪያ ሁሉ የሚሄደውን ኔትወርክ እንቆርጠዋለን አሉ እና በጣም አሳሳቢ ነው እና እሱ በጣም ትልቅ ለዩናይትድ ኔሽን አሳሳቢ ሆኖበት ነበር እና ምን ለማለት ነው የኢንተርኔት አገልግሎት በዓለም ዙሪያ በአንድ ጊዜ በሰከንድ አንዳንዶቻችሁ እኩል ስናገር እናንተ ጋር አሁን እየሰማችሁ ነው ያላችሁት በፋይበር ኦፕቲክስ ስለመጣላችሁ ነው። በየቤታችሁ በያላችሁበት በዋይፋይ ቀየሩት እንጂ መጀመሪያ እንደ ላንድ ላይን በባህር ውስጥ ወፋፍራም ገመዶች ተተክለዋል። ወፋፍራም ገመዶች በቃ መርከብ የማይበጥሳቸው ምንም ነገር የማይቆርጣቸው በጣም ጠንካራ ብረት በብዙ ሸክም ክብደት ያላቸው ወደ ባህር ውስጥ የሚሰምጡ ፋይበር ኦፕቲክስ በውስጡ ገመዶች የተለያዩ ገመዶች ያሉት ቴክኖሎጂዎች በዓለም ዙሪያ ሁሉ አሉ በሁሉም ባህር። ስለዚህ እነዚህ ሁሉ ጠቃሚዎች ናቸው። ቴክኖሎጂ በጣም እየሄደ ነው እንደምትመለከቱት በጣም ጠቃሚዎች ናቸው እና እነዚህ ሁሉ የሚጠቅሙ ናቸው። አዎ ይጠቅማሉ። አንዳንዱ ጥያቄ አሁን አልመልሰውም፣ ሌላ ጊዜ መልስላችኋለሁ እንደ ቦታው ላይ ልክ ስደርስ እና ከባህር በታች ያለ የዓለም ኢንተርኔት መስመር ዓለምን ኔትወርክ አድርጎታል። ግን በደምብ ሰሙኝ። አሁን ከዚህ በኋላ ቴክኖሎጂ ሊያደርግ የማይችላቸው ነገሮች አሉ። ቴክኖሎጂ የማይመልሳቸው ነገሮች አሉ። በጣም ልንጠነቀቅ ያስፈልጋል። ምን ያደርጋል? ዲፔንደንት እንዳንሆን አያችሁ፣ ዲፔንደንት እንዳንሆን ቴክኖሎጂ የማይመልሰው ነገር አለ። ቴክኖሎጂ ሶልቭ የማያደርጋቸው ነገሮች አሉ። እነሱን ነገር ለእኛ ለክርስቲያኖች ላሳስባችሁ ፈልጋለሁ ዛሬ አንዱ እና ቴክኖሎጂ ፈጽሞ ምን ሊያደርግ አይችልም ካላችሁ ነገሮችን ያቀላል፣ ኑሮ ያቀላል። ዞር ብዬ ቡና ማፍያ አለ፣ ቡና ማፍያን ፕረስ አድርጌ አፍልቶ ያስቀምጥልኛል። በጣም ደስ ይላል። ሻይ ስፈልግ ሻይ ስጠኝ ይለዋል። በጣም ደስ ይላል። ኑሮ ቅልል ብሏል። እንጨት መፍለጥ የለም፣ ከሰል ማራገብ የለም። ቴክኖሎጂ ኢዝ ጉድ፣ ላይፍ ያቀላል፣ ሜክስ ላይፍ ኢዚ ይላሉ ፈረንጆቹ። በጣም ጥሩ። ነገር ግን የሰው ልጅን ጥያቄዎች የማይመልሳቸው ሲሪየስ ነገሮች አሉ። የመጀመሪያው የኃጢአትን አያጥበም። ቴክኖሎጂ የሰውን የስነ ምግባር የልብ ብልሽት ሊፈውስ አይችልም። ቴክኖሎጂ ኃጢአትን አይሰርም። ቴክኖሎጂ ኃጢአትን አያጥብም። አያችሁ፣ ቴክኖሎጂ ሞትን አያሸንፍም። የሕክምና ቴክኖሎጂ እድሜ ሊያረዝም ይችላል እንጂ የዘላለም ሕይወት ሊሰጥ አይችልም። ሞትን አያሸንፍም ቴክኖሎጂ። ቴክኖሎጂ እውነተኛ እርካታ ሊሰጥ አይችልም። ምቾት ሊሰጥ ይችላል፣ ነገር ሊያቀልልን ይችላል። ነገር ግን በክርስቶስ የሚገኘውን ሰላምና ደስታ ሊተካ አይችልም። ምክንያቱም ቴክኖሎጂ ሰላም ምን እንደሆነ ማያውቀው። ለሱ ሰላም ዲጂት ነው፣ ነምበር ነው። ለሱ የሚያውቀው ቁጥር ነው። እንደዚህ ብዬ ጠየቅኳት ኤአይ ካኒዩ ላፍ አልኳት። መሳቅ ትችያለሽ አልኳት። የሆነ ነገር አድርጌ መሞከር እችላለሁ፣ ግን እስከዛ ድረስ ግን ሃ የሚል ጽፈት ኤችኤ ብላ ጻፈችልኝ እና ሳቄ መጣ። ለምንድን ነው? ሳቅ እንኳን ከስሜት ጋር የተያዘ ነው። ቴክኖሎጂ ስሜት የለውም፣ ሜን ነው። ስለዚህ በጣም ዲፔንደንት እንዳንሆን በቴክኖሎጂ ላይ በጣም ዲፔንደንት እና ማወቁ ጥሩ ነው። ኪሪየስ መሆኑ አደጋ አለው። አንዳንዱ ቴክኖሎጂ ላይ ቴክኖሎጂዎቻችን በሙሉ የሚያበቁበት ጊዜዎች አሏቸው። በጣም ጊዜያዎች ናቸው፣ ፍጻሜ ያላቸው። የመጀመሪያው ጊዜያዊ ነው። አዳዲስ ፈጠራዎች ሲመጡ አሮጌዎች ሆነው ይሻራሉ። አሁን ኢንተርኔት ከጥቂት ዓመታት በኋላ የትላንትና ታሪክ ይሆናል ወገኖች። የስልክ አይነቶች እንኳን የትላንትና ታሪክ እየሆኑ እየመጡ ነው ያሉት ወገኖች። ቴክኖሎጂ እያለፈበት ነው። ያው ሌላው ቴክኖሎጂ አንዱ ቴክኖሎጂ በሌላው ቴክኖሎጂ ይለወጣል። አዳዲስ ፈጠራዎች ይመጣል። በተለይ ኤአይ ከመጣ በኋላ የፈጠራው ነገር በጣም እየበዛ ነው የሚሄደው ወገኖች። ጥቅም አልባ የሆኑ ይመጣሉ። በቃ ይሄ ድሮ ቴክኖሎጂ ነው ይባላል። ሁለተኛው ቴክኖሎጂዎቻችን መቼ ያበቃሉ? ጌታችን ኢየሱስ ክርስቶስ ዳግም ሲመጣ በመጽአት ጊዜ እግዚአብሔርን ለመቃወም ልክ እንደ ባቢሎን ግንብ
ስማችንን እናስጠራ የተባለውን እንዳፈረሰው ጌታ ልክ እንደዚህ እንደ ባቢሎን ግንብ የቆሙትን ቴክኖሎጂዎችን ሁሉ ያፈራርሳቸዋል። አውት ኦፍ ዩዝ ያደርጋቸዋል። ያኔ መንፈሳዊ ዓለምን መግዛት ይጀምራል። የሰው ጥበብ ከንቱ ትሆናለች ማለት ነው። ክብር ለእግዚአብሔር። ለምን? የሰው ጥበብ ኤክስፓየሪ ዴት አለው፣ ያበቃለታል። ለጸረ ክርስቶስ በጣም ጠቃሚ የሚሆኑ የዘመን ፍጻሜ ቴክኖሎጂዎች አሉ። ለዘመን ፍጻሜ በጣም ጠቃሚ የሆኑ ቴክኖሎጂዎች አሉ። እነዚህ ጠቃሚ ከሆኑ ቴክኖሎጂዎች አንዳንዶቹን ላሳያችሁ ፈልጋለሁ። ታስታውሱ እንደሆነ እንደኔ ድሮ ካርቱን ስዕሎች ነበሩ። ሕፃናት ሆነን ይሄ ስዕል በጣም ካርቱን ወድ ነበርና በቃ በስልኩ ሲያወራ ዋው፣ በጫማው ሲያወራ፣ ተንቀሳቃሽ ስልክ ይዞ ሲሮጥ ምናምን ይሄ ፖሊስ ይገርበኝ ነበረ። ለካ አሁን ሳየው በስልክ ማውራት ለካ ደርሰንበታል። በስልክ ማውራት ይኸውላችሁ አሁን ትላንትና ፊክሽናል የሆኑት ዛሬ ሪል ሆነዋል። አያችሁ፣ አሁን እንደ ፊክሽን የጀመሩ ነገሮች ሰው ወደዛ ነው ይሄድ ያለው። ሪል ወደ መሆን ይመጣሉ። ይሄ ፊክሽን ነበረ፣ አሁን ሪል ነው። ይሄ ሪል ነው። ኮምፒውተር ፊክሽን ነበረ፣ አሁን ሪል ነው። ምን እያልኳችሁ ነው? ብዙ አስገራሚ ቴክኖሎጂዎች እየመጡልን ነው። ኤአይ ነዳሽ መኪናዎችን ትመለከታላችሁ። ያለምንም ችግር ከቦታ ቦታ ይሄዳሉ። ከሰው ይልቅ ጠንቃቆች የሆኑ ከሰው ይልቅ በብዙ ካሜራ ዙሪያቸውን እየከበበ የትራፊክ ሕግ አክብረው የሚሄዱ የሚገርም ነው። እና እነዚህ ኤአይ ቴክኖሎጂዎች ዛሬ አሜሪካን ሀገር ብዙ ቦታ በተለይ ላስ ቬጋስ አካባቢ የት ሀገር ሄጄ ነው ሪሰንትሊ የተመለከትኩት፣ አይ ቲንክ ፊኒክስ አሪዞና ላይ ተመልክቼዋለሁ። እና እነዚህ ኤአይ ቴክኖሎጂዎች ከተማ ላይ ሲነዱ ታያቸዋላችሁ። ቴስላ መኪናዎች ብዙዎቹ እንትን ላይ አድርጋችሁት እጃችሁን ብቻ መሪው ላይ ማድረግ አለባችሁ፣ ምክንያቱም ምልክት ይሰጣችኋል። ወደ ውስጥ እናንተን የሚያይ ካሜራ አለ። ካንቀላፋችሁ ይጮሃል፣ መኪናው ይቀሰቅሳችኋል እና ቀጥታ ይሄዳል። ሞልታችሁት ምንም ግራ ቀኝ ማየት አያስፈልጋችሁ። አንዳንድ ጊዜ ሁለት እጃችሁ አንድ ኮፊ በዚህ ምግብ የምትበሉ ከሆነ ቁርስ ጠዋት እና የነዳችሁት መኪናው ቀጥታ ይሄዳል። ምንም ወደ ግራም ወደ ቀኝም አይልም። በሰላም ነው የሚሄደው። መኪና ሲመጣ ሌን ሁሉ ይቀይራል። በጣም ያስደነግጣችኋል። እና ሌን ሁሉ ይቀይራል፣ ፍሬቻ ያሳያል፣ ሌን ይቀይራል፣ ሃይዌይ ይገባል። በራሱ አውቶኖመስ ነው፣ ራሱን በራሱ ችሎ መሄድ የሚችል ነው። ቴክኖሎጂ እዛ ጋር ደርሷል። ይሄ ድሮ ፊክሽን ነበረ። ምንድነው ከኋላው የሚያንቀሳቅሰው? የኤአይ ቴክኖሎጂ ነው። ስለዚህ እውቀት የት ጋር እንደደረሰ እንድናይ ነው። በዘመነ መጨረሻው ላይ እውቀት ምን ይላል? እውቀት ይበዛል ብሎ መጽሐፍ ቅዱስ ይነግረናል። ኤአይ ነዳሽ መኪናዎች አሁን ዓለማትን እየሞሉ ነው ያሉት። የቀጠልኩኝ ላሳያችሁና ሌላው አሁን ሪሰንት ያለው RFID የምንለው ቺፕ ነው። የሩዝ ፍንካች ታክላለች። ሰውየው እጁን ተመልከቱት። እጁ በሁለቱ በጠቋሚ ጣቱና በአውራ ጣቱ መካከል በግራ እጁ ላይ ነው የምትመለከቱት። መጽሐፍ ቅዱስ በቀኝ ነው የሚለው። RFID እዚህ መሀል ላይ ትሆንና ትቀበራለች። ውስጡ ሁሉም አካውንቱ የባንክ አካውንቱ አለ፣ ፓስፖርቱ አለ፣ የጤናው አለ፣ ኤኒቲንግ ዌብሳይቱ፣ ሚኑ፣ ቴክኖ ሁሉ ሰውየው ሪፈር የሚያደርግበት ውስጡ አለ። QR ምናምን የሚባለው ሁሉ ነገር እዛ ውስጥ አለ እና በቃ ስካን አድርጎ ነው የሚሄደው። አሁን ይሄ ቴክኖሎጂዎች አለ በሰዎች እጅ ውስጥ የሚፈልጉ ሰዎች ያስቀብራሉ። ከዚህ አልፈን ደግሞ ቴክኖሎጂዎች ወደ ምን ሄደዋል? ለጸረ ክርስቶስ ጥቅም እንዲውሉ ጸረ ክርስቶስ እንዲጠቀምባቸው ሆነ። አሁን ያሉት ለሰው ልጅ ጥቅም ተብሎ ነው እና የመረጃና የቁጥጥር ኢንተርኔት አለ፣ ዓለም አቀፍ እነዚህ ምንድነው የሚባሉ መተግበሪያዎች፣ እነዚህ ወርልድ ዋይድ ዌብስ፣ እነዚህ ጋጀቶች፣ እነዚህ አፕሶች፣ እነዚያ ሁሉ ለመቆጣጠር ጉልበት ይሰጡታል የበለጠ እና ሎኬሽናችሁን ያውቃሉ፣ ሰፈራችሁን ያውቃሉ፣ የምትበሉበትን ሬስቶራንት ያውቃሉ። በጣም ቀላል ነው።